የሩሲያና የዩክሬን ጦርነት ከሁለቱ ሀገራት አልፎ በተለያዩ ሀገራት ላይ ጫና መፍጠሩ የሚታወቅ ነው። ለዩክሬን ቀኝ እጅ እንደሆነች የሚነገርላትና ተደጋጋሚ ከኪየቭ ጎን መሆኗን የምታረጋግጠው በርሊን ባለፉት ወራት የሰሜን አትላንቲክ የጦር ጥምረት በ2028 ከሩሲያ ጋር ወደ ሙሉ ጦርነት መግባቱ እንደማይቀር መናገሯ ውስብስብ የሆኑ ጉዳዮች እንዳሉበት ያመላክታል ይላሉ የፖለቲካ ተንታኞች። የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ በበኩላቸው ሩሲያ ከኔቶ ጋር ጦርነት ውስጥ የመግባት አዝማሚያም ፍላጎትም እንደሌላት በተደጋጋሚ ይናገራሉ። የአውሮፓ ባለስልጣናት ግን በብዛት ሩሲያ በሚቀጥሉት 5 ዓመታት ጦርነት ልትከፍትብን ትችላለች የሚል ሟርት እያቀረቡ እንደሆነ ደርሰንበታል ይላሉ የሞስኮ ባለስልጣናት። እኛ ከማንም ጋር ጦርነት ውስጥ መግባት አንፈልግም፣ በሉዓላዊነታችን ላይ የሚደረግ የትኛውንም አይነት ጥቃት ለማክሸፍ ግን ወደኋላ እንደማንመለስ ጠላትም ወዳጅም ይወቅልን ሲሉ እጅግ ኮስተር ያለ መግለጫ መስጠታቸው የሚዘነጋ አይደለም። የጀርመኑ መከላከያ ሚኒስትር ቦሪስ ፖስቴሪየስም ሩሲያ ጋር ወደ ጦርነት ለመግባት ሀገራቸው መንገድ እየጠረገች ቢሆኑም ዛሬ ላይ በወጡ መረጃዎች ግን የፑቲን አስተዳደር ከኔቶ ጋር ጦርነት ውስጥ መግባት እንደማይፈልግ መናገራቸውም አስገራሚ ሆኗል። ሩሲያ የኔቶን አባል ሀገራት የጦርነት መናፍስት የተጠናወታቸው ስትል በተደጋጋሚ ተወቅሳቸዋለች፣ ወይም ደግሞ ዋር ሞንገረርስ ማለት ነው። እንግዲህ ጀርመን፣ ዩናይትድ ኪንግደምና ፈረንሳይ ለዩክሬን ዋና ቀኝ እጅ መሆናቸው ይታወቃል። እነዚህ መኖራቸው የጦርነቱን ውስብስብነት የሚያጠናክርና ከጀርባ የንግድ ስራዎች በተለይ ደግሞ የጦር መሳሪያ ንግድ እንደሚያጧጡፉ ይነገራል። የሩሲያና ዩክሬን ጦርነት የሚዘወረው በሌሎች ኃይሎች እንደሆነ ብዙ መረጃዎች ወጥተዋል። እንግዲህ ይህን ተከትሎም አሁን ከሰሞኑ ሩሲያ አዲስ ጥቃት ጀምራለች። ኦዴሳን ከፍተኛ የሆነ ጥቃት እያደረሰችባት እንደሆነ ብዙ መረጃዎች ይወጣሉ። ኔቶን ጨምሮ የአውሮፓ ባለስልጣናት በ2028 ወደ ግዙፍ ጦርነት መግባታችን አይቀርም እያሉ ሟርት መጥራታቸው የክሬምሊን ባለስልጣናትንም እያስቆጣ ይገኛል። ክሬምሊናውያን የሚቀበሉት ጉዳይ እንዳልሆነ በተደጋጋሚ ፔስኮቭ ተናግረውታል። ይህንም የጠላት ወሬና ጠላት የሚረጨው የሐሰት ፕሮፓጋንዳ ሲሉ አጣጥለውታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በጋዜጣዊ መግለጫቸው ብራሰልሳውያን ጦርነት ናፍቋቸዋል፣ ጠብጫሪነታቸውን ማቆም ይኖርባቸዋል፣ እኛ ከማንም ጋር ጦርነት ውስጥ መግባት አንሻም፣ የሰሜን አትላንቲክ የጦር ጥምረት ኔቶ ግን የጦርነት ነጋሪቱን እየጎሰመ ነው ሲሉ ማስጠንቀቀዋል። አትላንቲካውያን ከሩሲያ ጋር ጦርነት የመግጠም ፍላጎት አላቸው፣ እኛ ግን ከማንም ጋር ጦርነት ውስጥ መግባት አንፈልግም፣ ማንም ሰው ግን የሚነካን ከሆነ ለሰማይም ለምድርም የከበደ ጥቃት እንደምንሰጥ ማንም ማወቅ ይኖርበታል ሲሉ አስጠንቅቀዋል። የክሬምሊን ባለስልጣናት አውሮፓውያንን የናዚ መንፈስ የተጠናወታቸው ለጦርነት የሚቻኮሉ ሲሉም ወረፍ አድርገዋቸዋል። የጦርነቱ መራዘም መልከ ብዙ የኢንቨስትመንት አማራጭ ለአውሮፓውያን እንደሚፈቅድም ነው የሞስኮ ባለስልጣናት የሚናገሩት። የአውሮፓ ህብረት ባለስልጣናትም የቻይናና ሩሲያ የኢራንና የሰሜን ኮሪያን የአራቱ አክሲስ ወይም ደግሞ የአራቱ ሰይጣኖች በነሱ አጠራር በጋራ መቆም ለአውሮፓ ትልቅ ስጋት እንደሆነም ብዙ የብራሰልስ ፖለቲከኞች ይናገራሉ። አሜሪካ ደግሞ እነዚህን ሀገራት በአራት አይኗ እንደ ንስር እንደምትከታተላቸው የሚታወቅ ነው። ጉዳዩ የኃይል የበላይነትን ከምዕራብና ከምስራቅ የኃይል የበላይነቱን የሚወስዱ የገመድ ጉተታ ፖለቲካ መሆኑ የሚዘነጋ አይደለም። ሌላው በዚህ ጦርነት ከፍተኛ ስጋት ያደረባት ፊንላንድ ናት። በሩሲያ አቅራቢያ 1340 ኪሎ ሜትር የመሬት ድንበር ከሩሲያ ጋር የምትጋራው ፊንላንድ ብዙ ጊዜ የወታደራዊ ልምምዶች ይደረጋሉ። ይሄ ደግሞ ለክሬምሊን ባለስልጣናት በቀላሉ የሚታይ ጉዳይ አይደለም፣ ፖለቲካዊ አንድምታውም እጅግ የገዘፈ ነው ይላሉ ተንታኞች። ፊንላንድ አሜሪካ መራሹን የሰሜን አትላንቲክ የጦር ጥምረትን የተቀላቀለችው በሚያዝያ 2023 ሲሆን በዩክሬን ጦርነት ምክንያት የደህንነት ስጋት አለብኝ በሚል ከህብረቱ ጋር የተጣመረችው ከፊንላንድ በመቀጠል ስዊድንም በ2024 ወደ ህብረቱ ጎራ ተቀላቅላለች። ሩሲያ ከ2022 ወደ ዩክሬን ልዩ ዘመቻ በሚል ጦርነት ከጀመረች ወዲህ አብዛኞቹ ሀገራት በተለይ ደግሞ የምዕራብ አውሮፓ ሀገራት ስጋት እንደገባቸው የሚታወቅ ሲሆን ሄልሲንኪም የዚህ አንዱ አካል ናት። ምናልባትም አንድ ቀን ባልተጠበቀ ሰዓት ሩሲያ ልታጠቃኝ ትችላለች በሚል ጥርጣሬ አብዛኞቹ የአውሮፓ ሀገራት ኔቶን የመቀላቀል አዝማሚያ እያሳዩ ይህንም እንደ ብቸኛ መፍትሄ እየወሰዱት ይገኛሉ። ፊንላንድ በሩሲያ ላይ ማዕቀብ እንዲጣልም ከሚተባበሩ ሀገራት አንዷ እንደሆነች ይታወቃል። ሌላው የኢንዶ ፓሲፊክ ቀጠናን በብቸኝነት ለመቆጣጠር የሚደረግ ትግል ነው። በሩሲያና ዩክሬን እንዲሁም ደግሞ በዋሽንግተንና በሞስኮ ብሎም በአውሮፓ ህብረት መካከል የሚደረገው ጦርነት ወይም ደግሞ ከጀርባ በዩክሬን በኩል ተጠግተው ሩሲያ ለመውጋት የሚፈልጉት አውሮፓውያን ይህንን ቀጠና ለማስከበር እንደሆነ ብዙዎቹ
ይናገራሉ። እንግዲህ የሩሲያና ዩክሬን ጦርነት በተለያዩ አውደ ግንባሮች ዛሬም ቀጥሎ ነው የዋለው። ዩክሬን በሞስኮ ላይ ከፍተኛ ፍንዳታ ማድረሷን ተከትሎ የክሬምሊን ባለስልጣናት ቁጣቸውን እየገለጹ ይገኛሉ። እንግዲህ በሳምንት ውስጥ 2 ጊዜ ጥቃት በተለይ ደግሞ በተቀጣጣይ ፈንጂዎች ጉዳት ማድረሷ ለሞስኮ ባለስልጣናት ራስ ምታት ሆኖባቸዋል። ለዚህም ከፍተኛ የሆነ ያጸፋ ምላሽ እየሰጡ ይገኛሉ። እንግዲህ ኦዴሳን ጨምሮ በሌሎቹ የዩክሬን ግዛቶች በተለይ ደግሞ በምዕራባዊ ዩክሬን አካባቢ የሚደረገው ጥቃት እጅግ በጣም አሳሳቢ ይሆናል። ዛሬ ደግሞ እንግዲህ ከወደ ኬቭ የተሰማው አዲስ መረጃ ምንድን ነው? የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የባለ 20 ነጥብ የሰላም እቅድ ማውጣታቸውን ይፋ አድርገዋል። ይህ ከባለፈው የዶናልድ ትራምፕ የባለ 28 የሰላም እቅድ ጋር ይመጣጠናል ወይስ አይመጣጠንም የሚለው ግን ወደፊት የሚታይ ነው የሚሆነው። የሩሲያና ዩክሬን ጦርነት ዛሬም ተባብሶ ቀጥሏል። ሩሲያ በካሚካዚ ሰው አልባ አውሮፕላኖች ዩክሬንን ዶጋመድ እያደረገች ነው የምትገኘው። ዩክሬን ደግሞ በበኩሏ ከፍተኛ የሆነ ምላሽ እየሰጠች ነው። የዶናልድ ትራምፕ እቅድ ከመጣ በኋላ ጦርነቱ ይረግባል ቢባልም ዛሬም ቀጥሎ ውሏል። የሩሲያ ውጭ ጉዳይ ስለላ አገልግሎትም ዩናይትድ ኪንግደም በተለያዩ የስለላ ስራዎቿ በሞስኮ ላይ ሴራ እያደረገች ነው የሚል ወቀሳ አሰምቷል። የተኩስ አቁምን ስምምነት ለማድረግ ጥረቶች እየተከናወኑ ባሉበት ሰዓት ሩሲያም የገና ተኩስ አቁም ለማድረግ የቀረበውን ሀሳብም አልቀበልም ብላለች። በሞስኮም ከፍተኛ ጥቃት እየተደረገ ይገኛል። በተለይ የሽብር ጥቃት ነው ብላ ሩሲያ ፈርጀዋለች። ዛሬም 2 የትራፊክ ፖሊሶች በሞስኮ መገደላቸው ተሰምቷል። ከዚህ በፊት አንድ ከፍተኛ ጄኔራል ሞስኮ ላይ መገደላቸው ይታወሳል። የሩሲያና ዩክሬን ጦርነት እየተወሳሰበ ዛሬም ቀጥሏል። ከበርሊን ውይይት በኋላም አዲስ የተከለሰው የትራምፕ እቅድ ለሩሲያ ቢቀርብም ሩሲያ ወደ ኋላ የማለት አዝማሚያ ያሳይታለች። ምክንያቱም ጥቅሜን የሚጎዳ ነው በሚል ነው። የዶናልድ ትራምፕ የባለ 28 የሰላም እቅድን ተከትሎ በአውሮፓ መሪዎችና በሞስኮ መካከል ከፍተኛ ውጥረት መፈጠሩም የሚታወቅ ነው። በተለይ በዚህ ሳምንት በርሊን ላይ ተሰብስበው የነበሩት የዩክሬን አጋሮችና የአሜሪካ ተወካዮች በዩክሬን ዙሪያና ብሎም በትራምፕ እቅድ ላይ ምክክር ቢያደርጉም ለመፍትሄ የሚሆን ሀሳብ ግን እስካሁን ድረስ አለማመንጨታቸው አስገራሚ አድርጎታል። የሩሲያው ፕሬዚዳንት ቭላዲሚር ፑቲንም በየትኛውም አቅጣጫ ቢሆን ሩሲያን ለመውጋት የሚሞክር ካለ አጸፋው ይከብደዋል ሲሉ መናገራቸውም አውሮፓውያንን አስደንግጧል። በተለይ ደግሞ የኦሬችኒክ ሚሳይል ስርዓትን ካስተዋወቁ በኋላ በዩክሬንና እንዲሁም ደግሞ በዩክሬን አጋሮች መካከል ውጥረት መፈጠሩ ነው የተሰማው። ፑቲን ለመከላከያ ሚኒስትሮች በሰጡት መግለጫ ይህን መሳሪያ መታጠቃችን የኃይል የበላይነታችን ለማስጠበቅ ይረዳናል ሲሉም ተደምጠዋል። ፑቲን ይህ መሳሪያም ለሚመጡት 10 ዓመታት የሩሲያን ስትራቴጂክ ደህንነትና ዓለም አቀፍ አሰላለፏን እጅግ የምታሳይበት፣ ኃይሏን የምታስጠብቅበት፣ ሉዓላዊነቷን ማንም እንዳይደፍረው የምታደርግበት ነው ሲሉ መደመጣቸው ነገሩን ውስብስብ አድርጎታል። ፑቲን ኦሬችኒክ ሚሳይልን አሁን እንዲታወቅ ያደረጉበት ምክንያት ተገማች ባልሆነው የሩሲያና ዩክሬን ጦርነት የተለያዩ አካላት ጣልቃ ሊገቡ ይችላሉ፣ በዚህም ጥቃት ሊያደርሱብኝ ይሆናል በሚል ጥርጣሬ እንደሆነም ከተለያዩ ምንጮች የሚወጡ መረጃዎች ያሳያሉ። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም እቅዱ በቅርቡ ለሩሲያ ይደርሳል፣ ነገር ግን ሞስኮ ይህን ለመቀበል ፈቃደኛ አልሆነችም ብለው መናገራቸውም ይታወሳል። በበርሊን ከአሜሪካ ተደራዳሪዎች ጋር ውይይት ካደረጉ በኋላ የተሻሻለው የትራምፕ እቅድ ለዩክሬን የጸጥታ ዋስትና እንደሚሰጥ በቅርቡም ወደ መገባደዱ እንደሚደርስ ማመላከታቸው የሚዘነጋ አይደለም። አዲሱ እቅድ ለሩሲያ የሚቀርብ ቢሆንም ሩሲያ ግን ቁርጠኝነት አላሳየችም ሲሉ ዜሌንስኪ መውቀሳቸው የሚዘነጋ አይደለም። ምናልባት ሞስኮ በአዲሱ የትራምፕ እቅድ ውስጥ የምታጣው ነገር ሊኖር እንደሚችል አንዳች ነገር መገመት አያዳግትም ሲሉ የፖለቲካ ተንታኞች በብዛት ይናገራሉ። ዜሌንስኪ ከደጅ ጠቅላይ ሚኒስትር ዲክሱፍ ጋርም በሄግ በነበራቸው ጋዜጣዊ መግለጫም $210 ቢሊዮን በአውሮፓ ተቀማጭ የሆነው ገንዘብ እንዲሰጣቸው ቢጠይቁም ነገር ግን 90 ቢሊዮን ዩሮ በእርዳታ መልክ እንደተሰጣቸው ከዚህ በፊት መረጃዎች አመላክቷል። ወደ እናንተ ማድረሻለሁ። ይህ ገንዘብ በአውሮፓ ለብዙ ዓመታት የተቀመጠ ሲሆን ዩክሬን ይህን ገንዘብ መጠቀም እንዳለባት በተደጋጋሚ ተማጽኖ ስታቀርብ መቆየቷም የሚዘነጋ አይደለም። ለጊዜው ወይም ደግሞ እስከ 2026 ለስራ ማስኬጃ ከ45 እስከ $45 ቢሊዮን እንጠብቃለን ቢሉም ዜሌንስኪ የልባቸው ግን አልደረሰም። የሩሲያን ገንዘብ ለመልሶ ግንባታ እንወለዋለን እያሉ ቢናገሩም በዩክሬን ያለው የሙስና መሰራፋት ግን ዜሌንስኪ የፈለጉትን ነገር እንዲያገኙ አላደረጋቸውም የሚል መረጃ ወጥቷል። ቪክቶር ኦርባን የአውሮፓ ህብረት ለዩክሬን የሚሰጠውን እርዳታ እስካላቆመ ድረስ ህብረቱ ጥቃት እንደሚደርስበት፣ ሩሲያም ለዚህ ምላሽ ለመስጠት እንደማታመነታ መናገራቸው የአውሮፓ ህብረት ከባድ የሆነ መከፋፈል እንደገጠመው ብዙ መረጃዎች ያሳያሉ። ምንም እንኳ $210 ቢሊዮን በቂ ባይሆንም እንደ መጀመሪያ ግን ዩክሬንን ለመመለስ አስፈላጊ ነው ሲሉም አክለዋል። ዜሌንስኪ በዚህ ሰዓት ይህን ያህል ገንዘብ መጠየቃቸው ምናልባት ሀገራቸው ከባድ የኢኮኖሚ ኪሳራ ውስጥ መግባቷን እንደሚያመላክትም የብዙ ተንታኞች ግምት ሆኗል። ሌላው ዜሌንስኪ ከትራምፕ እቅድ ጋር ፍጥጫ ውስጥ ገብተዋል። በተለይ የሰላም እቅዱ ከወጣ ወዲህ በዩክሬን ላይ ጫና የሚፈጥር ነው በሚል ሀገራቸው ቅሬታ እንዳላት መናገራቸው ዩክሬን የተወሰኑ ግዛቶቿን አሳልፋ መስጠት እንዳለባትም የትራምፕ እቅድ
ማመላከቱ፣ የዩክሬን ህዝብም ዶንባስን አሳልፈን አንሰጥም ሲል መናገሩ፣ የአውሮፓ ህብረት ለዩክሬን እርዳታ አንስጥ በሚለው ጉዳይ ላይ ለሁለት መከፈሉ፣ ዩክሬን የትራምፕን እቅድ ሊስተካከል የሚችል አዲስ እቅድ ለአሜሪካ ለማቅረብ መወሰኗ፣ ይህን ተከትሎ ባለ 20 ነጥብ የሰላም እቅድ ብታቀርብም ከዶናልድ ትራምፕና ከአጋሮቿም የተሰጣት መልስ አናሳ መሆኑም ተሰምቷል። ሌላው መረጃም የሩሲያ ውጭ ጉዳይ ስለላ አገልግሎት የለንደን ባለስልጣናት የሩሲያን ገንዘብ ለዩክሬን እንዲሰጥ ቤልጅየምን እየገፋፉ መሆናቸውን ደርሼበታለሁ፣ ስለዚህ ለንደን እጇን ተሰብስብ ሲል ማስጠንቀቂያ ሰጥቷል። ከአውሮፓ ህብረት አባል ሀገራት መካከል ቤልጅየም የሩሲያን ገንዘብ ወደ ዩክሬን ሊተላለፍ የሚለውን በተደጋጋሚ አትፈቅድም። ሩሲያም ህብረቱ በብራሰልስ ላይ የሚያደርገውን ተጽዕኖ ካሁኑ ማቆም ይኖርበታል ስትል በተደጋጋሚ ይዝታለች። የለንደን ጣልቃ ገብነት የትራምፕን የሰላም እቅድ ለማስቀረት እየተሸረበ ተንኮል ነው ስትልም ክሬምሊን ገልጻለች። ትራምፕ ባለፈው ወር የአውሮፓ መሪዎች ለኪየቭ ምንም ፋይዳ የሌላቸው የፖለቲካ ደካማ የተጠናወታቸው ለዩክሬን መጥቀም የማይችሉ ግን እንደሚጠቅሙ የሚያስመስሉ ሰይጣኖች ሲሉ መናገራቸውም የሚዘነጋ አይደለም። በትራምፕ እቅድ በሩሲያ ግስጋሴ በአስተዳደራዊ ሙስና ምርጫ በማድረግ ሀሳብ በተለያየ አቅጣጫ ተፈትነው የሚገኙት ፕሬዚዳንት ዘለንስኪ ጥቂት የአውሮፓ ሀገራት የሩሲያን ገንዘብ ለዩክሬን መሰጠት አለበት በሚለው ጉዳይ ላይ ልዩነት መፍጠራቸው ጭንቀት ውስጥ እንደከተታቸው የተለያዩ መረጃዎች እያመላከቱ ይገኛል። በተለይ ዩክሬን ግዛት መስጠት አለባት የሚለውና የሩሲያ ገንዘብ ለዩክሬን ማስተላለፍ የሚለው ጉዳይ አስቸጋሪ ሆኗል። ከክሬምሊን የሚወጡ መረጃዎች እንደሚጠቁሙት ለንደን ዩክሬንና ሩሲያ ወደ ሰላም እንዲደርሱ በትራምፕ የሚደረገውን እንቅስቃሴ እያስተጓጎለች ነው ሲሉ ይከሳሉ። ሌላው የሩሲያ የውጭ ጉዳይ ደህንነት አገልግሎት ደረስኩበት ባለው መረጃ መሰረት አውሮፓውያን የሩሲያን ገንዘብ ወደ ዩክሬን ፈሰስ ለማድረግ እንዲሁም ግጭቱ እንዲባባስ ጥረት እያደረጉ ነው ስትል ትከሳለች ሞስኮ። ይህ ደግሞ በሞስኮና ለንደን መካከል ሌላ ውዝግብ እንዳይፈጥር ተዘግቷል። የእንግሊዝ የስለላ ተቋም M16 ሩሲያ በአውሮፓ ላይ ጥቃት ለማድረግ አስባለች፣ መረጃውም አለኝ ይላል። የአውሮፓ ህብረትና ኔቶም ሩሲያ የተቀናጀ ጥቃት በህብረቱ አባል ሀገራት ላይ መክፈቷ ስለማይቀር ለዚህ ግዙፍ ዝግጅት ያስፈልጋል ሲል መናገሩ በክሬምሊንና በለንደን ብሎም ደግሞ በብራሰልስ መካከል ፍጥጫ መፍጠሩ የሚዘነጋ አይደለም። ትራምፕ የሰላም ጥረት እያደረጉ ባሉበት ሰዓት የዩኬ አካሄድ ተገቢነት እንደሌለውም ተቋሙ ይከሳል። ሩሲያ በፈረንጆቹ የካቲት 2022 ወደ ዩክሬን ልዩ ዘመቻ በሚል ጦርነት ከጀመረች ጊዜ አንስቶ ዩክሬን ከአጋሮቿ በርካታ ቢሊዮን ዶላሮችን አግኝታለች። ነገር ግን በጦርነት ላይ ምንም ያመጣችው ለውጥ የለም። ከዚህ ባሻገርም የሩሲያ ገንዘብ ይሰጠኝ እያለች እየወተወተች ነው። ኬቭ ይህን የሩሲያን ገንዘብ ወደ ዩክሬን ለማስተላለፍ በአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ሌየን አማካኝነት እቅድ ቢቀርብም ጉዳዩ አልተሳካም። የፈቃደኞች ጥምረት ከዩክሬን ጎን በመሆን ጦርነቱ እንዳይበርድም አድርጎታል የሚል ክስ ከሩሲያ ባለስልጣናት ይሰማል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የፈቃደኞች ጥምረት አባል ሀገራት ከሆኑት ጋር ዩናይትድ ኪንግደም፣ ፈረንሳይና ጀርመን መሪዎች ጋር በስልክ ማውራታቸው መረጃዎች አመላክተዋል። በስልክ ቆይታቸው በጥሩ ቃላት መልካም ውይይት አድርገናል፣ ምን እንደሚሆን እናያለን፣ መልስም እየጠበቅን ነው ቢሉም የሩሲያና ዩክሬን ጦርነት ግን አሁንም ድረስ ቀጥሏል። ትራምፕ አክለውም የዜሌንስኪ ምርጫ ለማድረግ ብዙ ዩክሬናውያን ህይወታቸውን እንዲያልፍ እያደረገ ይገኛል ሲሉም ዜሌንስኪን ወቅሰውታል። ዲሞክራሲ በዩክሬን እየጠፋ ነው፣ 82 በመቶ የሚሆኑት ዩክሬናውያን ምርጫ እንዲደረግ ይፈልጋሉ ሲሉ ቢናገሩም ከዩክሬን የምርጫ አካላት ግን የተሰጠ መረጃ የለም። ትራምፕ በተደጋጋሚ ጦርነቱ በቅርቡ ይቆማል፣ ጊዜ ማጥፋት የለብንም ቢሉም እስካሁን ግን ጦርነቱ አልቆመም። ምክንያቱም ዶናልድ ትራምፕ በምርጫ ቀስቀሳቸው ጊዜ ጀንበር ሳጠልቅ ጦርነቱን በ24 ሰዓት ውስጥ አስቆመዋለሁ ብለው ነበር፣ ግን አልተሳካላቸውም። ዩክሬን ሌላው ኬቭ የአዲስ የሰላም አማራጭ ለአሜሪካ እንደምታስገባ ዘለንስኪ ተናግረው ነበር። አሁንም ይህ የአዲስ የሰላም እቅድ በዋሽንግተን ባለስልጣናት ድጋፍ ያገኘ አይመስልም። የሩሲያና ዩክሬን ጦርነት ዛሬም ተባብሶ ቀጥሏል። ሩሲያ መጠነ ሰፊ የሆነ ጥቃት በዩክሬን ኦዴሳ ግዛት ጥቃት እየፈጸመች ትገኛለች። በ7 መንደሮች በተለይ ደግሞ በካርኪቭ ግዛት ጨምሮ በምዕራብ ዩክሬን ከባድ ዘመቻ አድርጋለች። በካሚካዚና በሚሳኤል የታገዘው ይህ የሩሲያ ጥቃት ዩክሬንን እጅግ በጣም ዋጋ እያስከፈላት እንደሚገኝና የኃይል አቅርቦትም እያቋረጠባት ነው ተብሏል። ዛሬ ደግሞ በወጡ መረጃዎች እንደሚያሳዩት ከሆነ የመከላከያ ወይም ደግሞ የጦር ካምፓን መደብደቧን ሩሲያ አስታውቃለች። እንግዲህ የሩሲያና ዩክሬን ጦርነት መጨረሻው ምን ሊሆን ይችላል የሚለውን ቀስ እያልን የምናየው ነው የሚሆነው። በዓለም አቀፍ ጉዳዮች እንግዲህ እነዚህን ሀሳቦች ጠቅልል አድርጌ ወደ እናንተ አድርሼላችኋለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም።